በእንደዚህ አይነት መልኩ እሱን ታፈሰ የሚባለው የአቶ አርጋቸው ጓደኛ የሉላ አጎት የሉላ ክስት አንድ ላይ ሆኖ ሉልን ለማጥፋት ተነስተዋል። አይገርምም? አያምም? ምክንያቱም ባለፈ ቤቷ የሄደ ቀን ንብረት መካፈል ከፈለክ እኮ መካፈል ትችላለህ። ንብረት እኮ ነው፣ የአባትህ ንብረት ነው። ማንም የሚከለክልህ ሰው የለም። ግን ሁሉ ነገር በአግባቡ ጠይቅ እንጂ ብለው ነበር። ሉልም እኔ የሚበቃኝ ንብረት አለኝ፣ እኔ ምንም አይነት ንብረት አልፈልግም፣ ልጆቹ ተዋደው ተፋቅረው ይኖሩ እንጂ እኔ ምንም አይነት ንብረት አልፈልግም፣ ከእናንተ ሰላም ነው የምፈልገው ብሏት ነበር። ዛሬ ግን እነሱ ከሉል ጀርባ ሆነው አንድ ላይ ቁጭ ብለው ሉልን ሳይቀድመን እናጥፋው፣ ሉል መጥፋት አለበት፣ ሉል ከተቀመጠ ቀስ በቀስ ንብረት ሊካፈለን ይችላል። ምክንያቱም የወንድማችን ልጅ አይደለም። የወንድማችን ልጅ ካልሆነ ለምንድነው ንብረቱ ይካፈለን? የአባቱ ንብረት ፈልጎ ይካፈል ብሎ ነው ሲያወሩ። ዋናው የዚህ የነገሩ ጠንሻሽ አክስቱ እንደሆነች የገዛ ልጇ መታን የመሰከረችው። ከትምህርት ቤት ስመጣ ምንድነው የሚካሄደው? ምንድነው የሚደረገው? ስለ ሉል ምንድነው የምታወሩት ብዬ ስጠይቃቸው አንቺ ልጅ ነሽ፣ በዚህ ጉዳይ ላይ እንዳትገቢ፣ በዚህ ጉዳይ ላይ ከገባሽ መውጫ ቀዳዳ አይኖርሽም፣ ልጅ ስለሆንሽ ትምህርትሽ ተማሪ ብለው ነው ከቤት የሚያስወጡኛለች። አሁንም ቢሆን እኔ እቺ ልጅ ሀና ተብዬዋ ብዙ ማመን የለባቸው። ያኔ ሚኪ ጥሩ ልጅ ናት፣ ለሉል ጥሩ ትሆነዋለች፣ ትንከባከበዋለች ብላቸዋል። በምን ይታወቃል? እነዚህ ልጆች እኮ ሉል ምናቸውም አይደለም። የሉል አክስት አሁን ወንድሟ ሉልን አሳደገው እንጂ ልጁ አይደለም። በምንም ነገር አይገናኙም። ስለዚህ እንዴት ነው ምናቸዋት ነው እቺ ሀና ተብዬዋ ሉልን ለማንከባከብ ሉልን ለማየት እሷን ምተዋት? የሆነ ነገር ወይ ተማክረው እቺ ልጅ ሉልን ለማጥቃት ወይ በምግብ ወይ በሆነ ነገር ሉል ጋር ከመጣችስ? መቼም ከእናቷ አብልጣ ሉልን ታግዛለች የሚባለው አማርኛ እኔ አይመቸኝም። እናት ማንኛውም ሰው ቢሆን እናቱን አስበልጦ ባዳ ሰው አይደግፍም። እርግጠኛ ነኝ እናቷ ላደገ ጥላ ሉልን አታግዝም። በእርግጥ ለሀቅ ነው የቆመችው፣ ግን ብዙ አትመነዋት። ከጀርባዋ መከታተል አለባቸው። ልጅቷ ላይ ካሜራ ማስቀመጥ አለባቸው። ሚኪ አባካችሁ ሉልን ማጣት አንፈልግም። እኛ ሉልን በጣም እንወደው ጀግና ነው። ሉልን እንደ አይናችን ብሌን ምንሳሳለ ጀግና ነው። ለእኛ ለጥቅማችን ለምናችን ብለን አይደለም። ሉል የወደቁ አባቶችን ያነሳል። ሉል የወደቁ እናቶችን ያነሳል። ሉል የተቸገሩ ህዝቦች በሙሉ ከጎናቸው ይሆናል። ስለዚህ እባካችሁ እቺ ልጅ ሙሉ በሙሉ ባታምኗት ባይ ነኝ። ማመን የለባችሁ በምንም ተአምር እቺ ልጅ ማመን የለባችሁ። ምን ኮተትና ምን ችግር ይዛ እንደመጣች በምን አውቃቸዋል? አውቆ ተመካክሮ ቢሆንስ? ሉልን ለማጥፋት አውቆ ተመካክሮ እሷን ጥሩ ሆነሽ ለሉልን ቅረቢ ብሏትስ? የሰውን ነገር በጣም ከባድ እኮ ነው። ስለዚህ ተከታተሏቸው፣ አንድ ላይ ሊኖሩ ይችላሉ ብላ ነው ሚኪ በፍጥነት እነሱ ያሉበት ቦታ ተከታትሎ ሲሄድ ጊዜ እውነትም አንድ ቤት ቁጭ ብሎ የተመካከሩ ነው። ምን ያደረጋችሁ ነው? የሉል መፍትሄ ፈለግን ነው ያሉት። እና የሉል መፍትሄ መፈለግ እንደዚህ ነው፣ ተደብቆ በድብቆሽ አይም አይመስል ነገር ነው። ለማንም ለተመልካችም የሰማ ሰውም ማይስማማበት ጉዳይ ነው። የሉል ለማጥፋት እንዴት እናጥፋው፣ እንዴት እናግኘው ብለው ነው መፍትሄ ነው የሚፈልጉት እንጂ እነዚህ ሰዎች እውነት ለሉል መድኃኒት ፈልጉለት አይደለም። እንዴት ነው የሆነው? እንዴት ነው ያወራው? እንዴት ነው የጮኸው? ብቻ እንኳን ላውራችሁ ሲላቸው ጊዜ አይሆንም፣ አንድ ላይ አውራን ምንድነው የምትፈልገው? እኛ የሉል መድኃኒት የፈለግን ነው። ሉል መታመም ከጀመረ 2 ወር አልፎታል። እናንተ አላወቃችሁለትም እንጂ ሉል መታመም ከጀመረው 2 ወር አልፎታል። በቁሙ ነው ያመመው ነበረው። እናንተ ግን ከወደቀ በኋላ ነው የደረሳችሁለት። ስለዚህ እኔ ሉል
የወንድሜ ልጅ ነው። የወንድሜ ልጅ ስለሆነ መፍትሄ የፈለኩለት ነው፣ መድኃኒት የፈለኩለት ነው። የወንድሜ ጓደኛ ወይስ የሉል አባት ጓደኛ ያተተፋ ሰው የሚባለውን እሱ መድኃኒት ምናምን ስለሚያውቅ ትልቅ ሰው ስለሆነ ከእሱ ጋር የተመካከርኩኝ ነው እንጂ እኔ በሉል ላይ ምንም አይነት መጥፎ ነገር እንትን አላልኩ። ሉል ምሳሳለት መወደው የወንድሜ ልጅ ነው። ኧረ እዚህ ጋር ሲያስመስላያችሁት ለምን ይታወቅብኛል? እንደታወቀባቸው አላወቅም። ያኔ የኔ ልጅቷን ያን ያክል ባላምናትም ማለት ነው። እነሱ ሉልን ለመቅበር ጉድጓድ የቆፈሩ ነው እንጂ እውነትን ሉልን ለማዳን በር የከፈቱ አይደለም፣ የተሯሯጡ አይደለም። ሉል የቱ ጋር አግኝተ ነው እንጣለው? ሉል የቱ ጋር አግኝተ ነው እናስወግደው ብለው ነው እነዚህ ልጆች የሚሯሯጡት? ሚኪ በተቻለ አቅም በተለይ ልጅቷን ተከታተላት። እነዚህ ሰዎች መቼም ደፍረው ሉል ጋር አይመጡ። ምክንያቱም ሉል ለብቻው አተውትም እርግጠኛ ነኝ። ስለዚህ እኔ ልጅቷ ናት የፈራኋት። ምክንያቱም ሉልን ሊየው፣ ሉልን ምግብ ልስጠው፣ ሉልን እንደዚህ ሉል ልብስ ልጠብለት፣ ብቻ ብዙ ነገር ብላ ልትመጣ ትችላለች። ምክንያቱም ጥሩ እናት አላሳደጋቻትም። ሁሌ ቤታቸው ውስጥ ነገር ሲተበተብና መጥፎ ነገር ሲወያዩ ነው የምሰማው። ልጅ ያደገበት ነው የሚመስለው። እና የባካችሁ ሉልን በደንብ መጠበቅ አለባችሁ። እነዚህ ሁለት ሰዎች ደግሞ ምንም ሳትሉ ምንም ለህግ አሳልፋችሁ መስጠት አለባችሁ። መምህር ነኝ ይላል። የልጆቹ የሰው ልጁ ትምህርት ቤት ይልካል፣ ያስተምራል። ግን የልጆቹ መርዝን የረጨም ያስተምር አስተማሪ። እንዴ ሉል መች ሂዶ ነው ንብረት አካፍሉኝ ያለው? ንብረት አካፍሉኝ እኮ አላለም። ንብረት እፈልጋለሁ እኮ አላለም። ግን እነሱ ገና ለገና ከህግ አካላት ጋር ይታወቃል፣ ታዋቂ ነው፣ ሰው ያውቀዋል፣ ንብረት መቶ ይጠይቀናል በማለት በፍራቻ እኮ ነው። ሳይደርስብን ሊደርስብን ስለሚችል መጀመሪያ እናጥፈው ነው። እሱ ቢጠፋ እኮ ያንዳርጋቸው ልጆች ካሉ እነሱ ንብረታቸው የአባታቸው ንብረት እኮ መጠየቅ ምንም ያገታቸው ነገር የለም። አሁንም እንጠይቅ ቢሉ እኮ ማንም ይከላከላቸው ሰው የለም። ምክንያቱም የአባታቸው ንብረት ነው። ግን ሉልን ለምን ትደርሱበታላችሁ? ምን ባደረገ በዚህ ልክን ሉልን የምታሳምሙት? እኔ ለዛኔ ብዬ ነበረ እኮ ውድ ቤተሰቦቼ፣ ሉልን አጎቱና ክስቱ ናቸው የሆን ነገር ያስነኩት እንጂ በምንም ተአምር ሉል ዝም ብሎ ከመሬት ተነስቶ አያማውም ብያችሁ ነበር። ግን እነሱ ሆነ ብለው አቅደው ተነስተዋል። ሉልን ብቻ ለማጥፋት፣ ሉልን ብቻ ወደ ኋላ ለማስቀረት። ሉል ለአይናቸው ሊያዩት ነው የማይወዱት፣ ለአይናቸው ነው የሚጠሉት። ገና ማለት እነሱ አላማቸው ገና እሱ ሉል ሲባል ጊዜ በቃ የንብረት ክፍል እየመጣ ነው የሚመስላቸው። ለጥሩ ነገር ቢመጣ ንብረት ሊካፈላቸው ወይ ንብረት ያባቱ ንብረት ሊጠይቅ የመጣ ነው የሚመስላቸው። አንዳንድ የሆነ ስግብግብ የሆኑ ሰዎች እኮ አሉ። ለጥሩ ነገር ስትሄዱ ጊዜ በመጥፎ የሚሰየሙ። ግን ዛሬ ያውጣሉት። ደስ ይበላችሁ። ምኞታቸው ይሄን አልነበረም? ግን ሉልን ዛሬም ሆነ ነገ ብዙ እናቶችን ዱዓ አድርገውለታል። ብዙ እናቶችን መርቀውታል። ብዙ አባቶችን መርቀውታል። ብዙ አባቶችን ጸሎት አድርገውለታል። ሉሉ ይሻለዋል። የእጃችሁ ግን እናንተ ታገኙታላችሁ። መቼም ቢሆን የሰው ልጅ ክፉ አይስራ እንጂ ጥሩ ቢሰራ ከሆነ ውሸቱ ይወድቃል፣ እውነቱ ይወጣል። ሉል መቼም ቢሆን ወድቆ አይወድቅም። ሉል ዛሬ ብቻ አይደለም የምታመመው። ሉል ጊዜ ብዙ ጊዜ ታሟል፣ ፓራላይስ ሆነዋል፣ ያልሆነ መድኃኒት ዶክተር ተሰጥቶታል፣ ብዙ ነገር። ከነዛ ሁሉ በሙሉ ድነዋል ሉልን። እንኳን ዛሬ ይሄንን የሰይጣን አምልኮ ነገር ያደረጋችሁት ነገር ተውትና ከብዙ ህመሞችን ድኖ ህዝቡን ያገለገለ ነበር። ግን ሉል አሁን ያገኙት በጣም ጭንቅላቱ በተወጠረ ሰዓት ነው። በሌሳ ጉዳይ ምናምን ያ ነገር ውስጡ በተረበሸ ሰዓት ስላገኙት ነው በአንዴ መረዙት እንጂ ሉል መቼም ቢሆን ወጥቆ የሚወጥቅ አይደለም። ጀግና እኮ ነው ሉል። ምንም ነገር ማይበግረው ጀግና እኮ ነው። ይብላኝ ለእናንተ ሉልን ለመጣል ሆነ ብላችሁ የተነሳችሁ፣ ሉልን ለማጥፋት ሆነ ብላችሁ ታጥቃችሁ
የተጣላችሁ መስላችሁ ዛሬ ተዋዳችሁ ተፋቅራችሁ ከበስተጀርባቸው ተደብቃችሁ ሉልን ለማጥፋት የምትወያዩ ለእናንተ ይብላኝ ለእናንተ እንጂ ሉል ይሻለዋል፣ ሉል ይድናል። እናንተ ግን ሁሌ ያራራችሁ ነው የምትኖሩት። ገና መፍትሄ የፈለግን ነው። አንተ ምን አገባህ? አንተ ጓደኛ ሆነ እኔ የወንድሜ ልጅ ነው ለወንድሜ ልጅ እኔ ያላን ሰው መድኃኒት ተፈልግለታለሁ። ኧረ የሚሞትበት መድኃኒት ነው የምትሰጠው አንተ ብሎ የወንድም አጎት፣ አንተ ብሎ አጎት መከታ። ለማንኛውም ሚኪ መቼም የሉል ጉዳይ አደራ ነው ምንልህ። አንተ ጠብቀው። እችን ሀና ተቢዋ ብዙም እንዳታምዋት። እንግዲህ ውድ ቤተሰቦቼ ለሉል ሁላችሁም ዱዓም ጸሎት አድርጉለት። አሁን በድጋሚ ያኔ ጥሩ ሁኔታ ላይ ያለ ነው የተባለው፣ ግን የበለጠ በራሱ መጥቶ እንደ መጀመሪያ ቪዲዮ እንዲሰራ ከኛ ተቀላቅሎ እንዲጫወት ዱዓ አድርጉለት። እነዚህ ሰዎች ሉል ለመጣል ሆነ ብሎ የተነሱ ሰዎች ናቸው እላቸዋለሁ። ውድ ቤተሰቦቼ በድጋሚ ደግሞ እናንተም ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። በሌላ ቪዲዮ እንገናኝ። ባይ ባይ።